ሰሞኑን እንግዲህ በከተማችን ላይ ትልቅ ውበት የጨመረ አዲስ ፓርክ ተመርቋል። ይህንን የተመለከተ ሰፊ ቆይታ እናደርጋለን። በከተማችን የመጀመሪያው የስፖርት ፓርክ ነው። ረጃጅም ታሪኮች ያላቸው ከኢትዮጵያ ስፖርት ጋር የረጅም ጊዜ ትስስር ያላቸው ሰዎችን ያሞገሰ ወይም እውቅና የሰጠ ፓርክ እንደሆነ ተመልክተናል። ስለዚህ ጉዳይ በስፋት እናነሳለን። የኢትዮጵያ አዲስ ገጽታ ሆኖ በከተማችን መሀል እምብርት ላይ የተመሰረተ እንደሆነ ተመልክተናል። በስፋቱ ከዚህ በፊት ሲመረቁ ወይም ሲሰሩ ከነበሩ ፓርኮች በአይነቱ ለየት ያለ ነው። በርከት ያሉ የመሰረተ ልማቶችን በተለይ በስፖርቱ ዘርፍ የያዘ እንደሆነ በሚገባ ተመልክተናል። በሀገራችን ታሪክ የመጀመሪያውን የኦሎምፒክ ስታንዳርድ የጠበቀ የመዋኛ ገንዳ ጭምር አለው። የእግር ኳስ መጫወቻ ሜዳ እና ሌሎች መሰረተ ልማቶችን በሙሉ ያሟላ ነው። ነገር ግን ከፓርክነት ባለፈ ምን የተለየ ነገርስ ለሀገራችን ይዞ ይመጣል? ለወጣቱ ይዞ የመጣው በረከትስ ምንድነው? በሚሉ ሰፋ ያሉ ሀሳቦች ቆይታ እናደርጋለን። አብረናችሁ የምንቆየው ሰለሞን በቀለና ወርቅነህ ጋሻሁን በጋራ በመሆን ነው። ከወዲሁ ስለምትሰጡን ጊዜ ከልብ እናመሰግናለን። ተመለስን። አብራችሁ ስላላችሁ በጣም እናመሰግናለን። ወርቄ እንደምን ዋልክ? ሁሉ ሰላም ያለው አዲስ ስፖርት ፓርክ በከተማችን እንግዲህ ሌላ ውበት ሌላ ገጽታ ሆኖ ከትላንትና በስቲያ በጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት ተመርቋል። 5.7 ሄክታር ላይ ያረፈ ነው እና ደግሞ ከዚህ በፊት ከምናውቃቸው የፓርክ ይዘቶች የተለየ ገጽታ ይዞ የመጣ ሀገራችንን በተለየ መልክ ደግሞ መሸጥ ማስተዋወቅ እንደምንችልም ያሳየ ፓርክ ነውና የተለየ ስሜት የተለየ ድባብ ፈጥሯል ከተማችን ላይ። አዎ ለከተማው ትልቅ ውበት ነው። ብዙ ነገሮችን ሊቀይር ይችላል። አንድ ስፖርቱ የተሰጠውን ትኩረት ሊያሳይ ይችላል። ሌላኛው ደግሞ ቱሪስት መስህብ ሆኖም ሊያገለግል ይችላል። አሁን አዲስ አበባ የኮንፈረንስ ቱሪዝም መናኸሪያ የሆነች እየመጣች አይደል? ከዲፕሎማሲው ጎን ለጎን ኮንፈረንሱም ከአመት ዓመት እየጨመረ ነው የሚገኘው። ባለፉት 3 ዓመታት ደግሞ ቢያንስ ከእጥፍ በላይ በሚባል መልኩ ነው የጨመረው። አንደኛው ሲጨምር የስፖርት ቱሪዝሙም የተካተተበት የስፖርት ኮንፈረንሱም ትልልቅ ኮንፈረንሶች ትልልቅ ውድድሮች ካየናቸው መካከል የካፍ ማንሳት እንችላለን። ጠቅላላ ጉባኤ ማንሳት እንችላለን። ቴኒስ፣ ሌሎች ውድድሮችም ወደ ሀገር ውስጥ እየመጡ ነው። ሲመጡ ደግሞ እንደዚህ አይነት ግንባታ ያስፈልጋል። ትልልቅ እውነቶችን ማስተናገድ የሚቻልባቸው ግንባታዎች ያስፈልጋሉ። ከዚህ አንጻር እንደ ሀገር እነዚህ ስራዎች መሰራታቸው ይህን አዲስ ፓርክን ጨምሮ ብዙ ለውጦችን ሊያመጣ ይችላል። እንደ ሀገር የምንቀይራቸው ነገሮች ይኖራሉ። አንደኛው ጀግኖችን ማክበር ነው። አሁን እኛ ሀገር ትልቁ ችግር የነበረው በስፖርቱም ሆነ በሌሎችም ዘርፎች ላይ ጀግኖችን ለሀገር ውለታ የሰሩ ሰዎችን ማክበር ላይ ክፍተት ነበረ። ይሄንን የሚቀይር ነው። ትርክትን ይቀይራል። ሀገር ግንባታ ላይ የሚያበረክተው ትልቅ አስተዋጽኦ አለ። እንደ ሀገር የሚቀይራቸው ነገሮች አሉ። አንድ ሀገር ሲገነባ 3 መሰረታዊ ነገሮች አሉት። አሁን ከዚህ ቀደም ክፍተቶች ተብለው የሚነሱት አንደኛው የጋራ ማንነት። አሁን 15 የኦሎምፒክ አሸናፊዎች እዚህ ፓርክ ላይ አሻራቸው አርፏል አይደል? ሐውልታቸው ቆሟል። የሁሉም የጋራ ማንነት ሁሉንም የሚያስማማ አንድ አይነት ትርክት ለመገንባት የሚያግዝ ሐውልት ነው። እነዚህ ሐውልቶች ብዙ ነገሮችን ሊቀይሩ ይችላሉ። ከእያንዳንዱ ሰው ጋር የስሜት ትስስር አላቸው፣ የደም ትስስር አላቸው። ብዙ ነገሮችን ሊቀይሩ ይችላሉ። ሌላኛው ብሔራዊ ጥቅም ነው። አንደኛው እነዚህ ሰዎች የሀገር የሚሸጡ ሀብቶች ናቸው። እነዚህ ሰዎች በዓለም ደረጃ ያላቸው ብራንድ ተቀባይነት ቢሄዱ ይሰማሉ። ሌሎች ሀገራት በሚያከብሯቸው ልክ እኛ እስካሁን አላከበርንም እኮ ፈረንሳይ እኮ ዶጋን በዚህ ጋር አልፏል፣ ፋኖስ ይዞ አልፏል ተብሎ ተከቦ ምናምን ይሸጣል። እዚህ ቅርብ ምስራቅ አፍሪካ የመሬት የአበበ ቢቂላ ሐውልት በጣም በብዙ የዓለማችን ክፍለ ሀገራት ላይ አለ። አሜሪካ ሳይቀር አሜሪካ አለ፣ ስሎቬኒያ፣ ኢትዮጵያ ውስጥ ግን የለም። ይሄንን ጀግና ማክበር አለብን። በአደባባይ እዚህ ከኢትዮጵያ ውስጥ መገኘቱ መፍለቁን ማሳየት ሊኖርበት ይገባል። ይሄን ስታደርግ ደግሞ ከስፖርቱ ጋር የተያያዘ ነገር ላይ ነው። ሜዳ ላይ በገነባው ብዙ ሰው ላይ ያስታውሰው ይችላል። እዛው ግን ያንን አላማ አድርጎ ሰው ሊጎበኝ ይችላል። እዛ ሲጎበኝ ደግሞ አበበ ቢቂላ የሰራቸውን ታሪኮች ያስታውሳል። ብዙ የተያያዙ ነገሮች ይመጣሉ ማለት ነው። ከዛ ውጭ ደግሞ የብሔራዊ እሴቶችን ይጨምራል። አሁን እዚህ ውስጥ አንድ እሴታችን ነው፣ ሀብታችን ነው። አሁን ብሔራዊ እሴት ስንል አሁን ሯጮቻችን አሉ፣ ሌሎች ጉዳዮች አሉ፣ ሀገራዊ ሽምግልናዎች አሉ፣ ሀገራዊ ባህላዊ ሕክምናዎች አሉ። እነዚህ የተያያዙ እርስ በርስ የሚንሰላሰሉ ነገሮች ናቸው። ከነዚህ መካከል ስፖርቱም አንደኛው የሀገር እሴት ነው። አትሌቲክሱ የሀገር እሴት ነው፣ የኢትዮጵያ መገለጫ ነው። ይሄ ነው አንድ ላይ አሸናፊ ሀገር ብለን ስናስብ። ከዛ ውጭ ደግሞ አንድ አይነት ኢኮኖሚያዊ ፖለቲካዊ ሀገር ግንባታ ስንገነባ የሚያስፈልገን እንደዚህ አይነት ሁሉንም የሚያቅፍ ሁሉንም በአንድ ላይ አቅፎ የሚይዝ አሳሪ የሆነ ነገር ያስፈልጋል።
እና ስፖርት ብቻ ሳይሆን ብዙ ነገሮችን የሚቀይር ፓርክ ነው ብዬ አስባለሁ። እና ደግሞ እንግዲህ በከተማችን ስፖርትን ማዘውተር ለሚፈልጉ ሁሉም ሰዎች ደግሞ በጣም ምርጡና የተሻለው አማራጭም ሆኖ መጥቷል። በውስጡ ያሉት ፋሲሊቲዎች ከዚህ በፊት ከምናውቃቸው መሰረተ ልማቶች በሙሉ የተለዩ እና ደግሞ ሁሉንም በአንድ ቦታ የማግኘት አማራጭ ይዞ የመጣ ነው ይሄኛው ፓርክ። ለምሳሌ እግር ኳስን ለመጫወት የምትመርጠው የሆነ ቦታ ሊኖር ይችል ይሆናል፣ ግን በዚያው አብረህ መሮጥ ከፈለግ ያንን አማራጭ ላያመጣልህ ይችላል። ለምሳሌ አንተ ባስኬት ትወዳለህ፣ እኔ ሃንድቦል ልወድ እችላለሁ፣ ግን ሁለታችንም ጓደኛሞች ነን እና የሆነ አንድ ቦታ ላይ ሄደን ማዘውተር እንፈልግ ሊሆን ይችላል። ያንን የምናገኝባቸው አማራጮች በጣም በጣት የሚቆጠሩ ነበሩ። ለይሄኛው ፓርክ ያንንም አማራጭ ይዞ የሚመጣልን ነው ማለት ነው። አንድ ጥሩ እግር ኳስ የሚወድ ወላጅ ልጁ ዋና ይወድ ከሆነ ከዚህ በፊት ወየሱም ወየልጁን ፍላጎት ማስታረቅ ይጠበቅበት ነበር። ሁለቱን አስማምቶ ግን ሁለቱም ፍላጎታቸውን ሊያሟሉ የሚችሉበት እድል በጣም ጠባብ ነበር። ይሄንን ይዞ የመጣ እንዲህ አይነትም አማራጮች አሉትና በብዙ ነገሩ ከዚህ በፊት ከምናውቀው በጣም የተለየ ነው እና ደግሞ ሀገራችንን ስለመሸጥ እናስባለን አይደል? በብዙ መንገድ አሁን አዲስ አበባ እየተቀየረች ያለችበት አንደኛው ገጽታ ዝም ብሎ ከተማን ለማሳመር ብቻ የሚደረግ አይደለም። በዚህ ሂደት ውስጥ ስለ ሀገር ስለ ማንነትህን የማሳወቂያም አንደኛው መንገድ ነው። ሌላ መስክ እንዳለን ደግሞ ሌላ ሀገርን የማሳወቂያ አማራጭ እንዳለን ደግሞ በትክክል ያሳየን ይመስለኛል። ከዚህ በፊት ስለ ቀነኒሳ እናወራው ታሪክ ወይ ከምናወራው ሰውዬ ጋር በአጋጣሚ አንስተን ካልሆነ ወይ እሱ ጠይቆን ካልሆነ በስተቀር አስታውሶ አእምሮ ላይ እንዲመጣ የሚከስትለት ነገር የለም። ለምሳሌ ስለ አትሌቶቻችን በአንድነት ልናሳውቅ የምንችልበት መድረክ ካለ ይሄኛው ነው አይደለ? አንድን ሰው ወደዚያ ፓርክ ይዘው ስትሄድ አንድ እንግዳ ወክስ ያደርግ የሚያያቸው ሐውልቶች ሲበዙ መቼም ጥርጣሬ ማሳደሩ አይቀርም አይደል? ይጠይቃል። ይሄኛውስ ማን ነው ማለቱ አይቀርም። ስለዚህ ኦልድ ቪዲዮ እየፈለክ ማሳየት ሳይሆን የሚኖርብህ ቀጥታ ወደ ጉዳዩ በፍጥነት እንድትገባ የሚያደርግህ አማራጭ ይሰጣል ማለት ነው ይሄኛው። ብዙዎቹ አትሌቶቻችን አንዳንዶቹ ከሀገራችን በላይ የሚታወቁ ናቸው። እውነት ለመናገር ትልቅ ስም ያላቸው የዘፈ ስም ያላቸው ምናዊ እንደሆኑ ላያውቁ ይችላሉ ሰዎቹ፣ ግን በደንብ ስለ አትሌቶቹ በደንብ የሚያውቁ ሰዎች አሉ። ታስታውሳለህ? የሆነ ጊዜ ላይ ስለ ኦንሪ ሲወራ ነበር አይደል? ኃይሌን ያውቋል እና በጣም በቃ አስደናቂ ስብዕና ያለው ሰው ነው። ስለ ኃይሌ ፐርሶናሊቲ በሙሉ ጠንቅቆ የሚያውቅ ሰው ነው። ከምንም ተነስቶ በይቻላል መንፈስ በዓለም አደባባዮች ላይ 27 ሪከርዶችን የሰበረ ግለሰብ እንደሆነ ያውቃል። ግን የምን ሀገር ዜጋ እንደሆነ ኃይሌ አያውቅም ነበር ለረጅም ጊዜ። ስለዚህ እንዳልሰራንባቸው በደንብ አልሸጥናቸው። አንድ ምርት አይደል ከሀገር ጋር ማገናኘት አለብህ ሁሉንም ነገር። የሆነ ምርት ተመርቶ ሲወጣ ልክ አሁን እንደምትለው ሜድ ኢኑ ያስፈልጋል አይደል? ማን አመረተው የምን ምርት ነው የሚለው መታወቅ አለበት። እነዚህ አትሌቶች የኢትዮጵያ ምርቶች መሆናቸውን ዓለም ሊያውቅ ይገባል። እና ይሄንን ከምናደርግባቸው ያንን እድል ከሚሰጡ መንገዶች መካከል እንግዲህ ይሄኛው አንደኛው ነው። ሌላው ክብር ይገባቸዋል። በግልጽ እውነት ለመናገር ማክበር አለበት። ጀግኖችን ካላከበርክ ነገ ማን ነው የሚመጣው? እነዚህን ሰዎች ማን ነው የሚተካው? እችን ሀገር ማን ነው የሚረከበው? ትላንት ለዚህ ሀገር የተዋደቁ ትላንት ለዚህ ሀገር ብዙ ነገር ያደረጉ ሰዎች ዛሬ ስታስታውስ እነዛ ሰዎች አንድ መነሳሻ ናቸው። ከዛ ውጭ የጋራ ለመስራት የተዘጋጁ ሰዎችም ምንም ማስታወሻ እንደማይቆምላቸው ምንም ማስታወሻ እንደሌላቸው ሲያውቁ የሚኖራቸው መነሳሳትና ነገ በእንደዚህ አይነት አደባባዮች ላይ ሐውልታቸው ቆሙ ትውልድ ለዘመናት እገሌ እያለ የሚነጋገርባቸው ሰዎች መሆናቸውን ማወቅ የሚሰጠው ትልቅ ፋይዳ አለ፣ ጥቅም አለ። ስነ ልቦና ከፍታው የላቀ ነው። ከዚህ በፊት አንደኛው የሚነሳ የነበረው ምንድነው የአበበ ቢቂላ ሐውልት በተለይ መቃብሩ ላይ የነበረው ሐውልት ፈረሰ። ከዛ በኋላ አበበ ቢቂላ እኛ ሀገር ከስቴዲየም ስያሜ የተሻገረ ሌላ ነገር የለውም የምናስታውስበት። አሁን መቃብሩን ቦታ ፈረሰ። አበበ ቢቂላ ምን አይነት ሰው ነው የሚለው ለቀጣይ ትውልድ ማሻገር ስንፈልግ ስቴዲየሙን ብቻ ነው ወይ ጥያቄዎች ነበሩ። አሁን አበበ ቢቂላ በሮም በቶኪዮ የሰራቸው ገድሎች ኢትዮጵያ በተለይ ልካ የተባለው አበበ ሄዶ ሮም ላይ ሲያሸንፍ ኢትዮጵያ እንደ ሰራዊት ልካ በባዶ እግር ሮምን ወረረሽ ነው የተባለው። ጣሊያን ሰራዊት ልካ እንዳደረገችው አሁን ያን አመጣ፣ የትርክት ቅየራም አመጣ ማለት ነው። ጣሊያን ሰራዊት ልካ ነው ኢትዮጵያን የወረረችው። ኢትዮጵያ ግን በአንድ ግለሰብ ስፖርቱ ምን ያህል ተጽዕኖ እንደሚፈጥር ማሳያ ነው። ያን ሁሉ ትርክት ቀየረች። ሁሉም ሰው በባዶ እግሩ ሲያሸንፍ ከየት ሀገር ነው የመጣው? ጥቁር ነው በዛ ላይ ሌላ አንድ አሁን ማያቅ ነው። በኦሎምፒክ ታሪክ እንደዚህ አይነት ነገር ታይቶ አይታወቅም። ጥቁር ነው ከየት ነው? ከአፍሪካ። አፍሪካ ኢትዮጵያን ብቻ ሳይሆን የአፍሪካን ልዕልና የሚያሳይ ሰው ነው ይሄ ሰው።
እስከዛሬ ድረስ የሚታወስበት መንገድ አልነበረም። አሁን አበበን ፈልገህ ትሄዳለህ። የኢትዮጵያን የሩጫ መነሻውን ስሩን ታገኛለህ። ከዛ በኋላ ሄደ በኦሎምፒክ ላይ ተደጋጋሚ ክብረ ወሰኖችን ያሸነፉ አትሌቶችን ተራ በተራ የምናገኝበት ተመሳሳይ ነገር አለ። ሄደን ስለ ቀነኒሳ ስናስብ የቢጂንግን ሌሎች ውድድሮች ላይ የሰራቸውን ገድሎች በተመሳሳይ መልኩ እዛ እናገኛለን። እያንዳንዱ አትሌት ከሆነ ውድድር ጋር ይተሳሰራል። እዛ ሀገር ያለ ዜጋ ሁሌም ስለ ኢትዮጵያ መጀመሪያ የሚያስበው ቤጂንግ ላይ አሁን የሚታሰበው ምንድነው? ቻይና ላይ ቀነኒሳ፣ ጥሩነሽ፣ መሰረት እነዚህ አትሌቶች ይነሳሉ፣ ሁሌም ይታወሳሉ። ልክ እዛ መጣ ሰው ልክ ስለ ቀነኒሳ ማወቅ የሚፈልግ አሁን ቻይና ላይ ያለ ሰው እዚህ ሲመጣ ምንም ከቀነኒሳ ጋር የተሳሰረ ነገር የለም። ከሱ እዛ ከነበረው ትውስታ ጋር የሚተሳሰር ነገር አልነበረው። አሁን ልክ ሲመጣ ግን ኮክ ስለ ቀነኒሳ ምናምን እንግዳ ድንገት ቻይና ብታገኝ እና አላሳይ ብለን ስለ ቀነኒሳ የምታወራው ነገር አለ። ለቀነኒሳ ወስደ ስለ አበበ ያውቃል፣ ስለ ገዛኸኝ አበራ ያውቃል፣ ስለ ፋጡማ ያውቃል። ይሄ ሰው ተያያዥ ነገር አለው ማለት ነው። በአንዱ ነገር አንዱ ተመዞ አንዱ ሰበዝ ተመዛ ብዙ ነገሮችን ትቀይራለች እና ብዙ ነገሮች የተሳሰሩበት ብዙ ነገር መቀየር የሚችል እነዚህን እያስታወስክ ደግሞ ተመሳሳይ መልኩ ቀጣዩን ትውልድ ትገነባለህ። ትልቅ ጂምናዚየም ማስታውሰው የኦሎምፒክ ዋና አይኦሲ ማለት ነው የደራርቱን በተመለከተ ዶክመንታሪ ሊሰራ ሀገር ውስጥ መጣና ደራርቱን የሚያስታውስ ምንም ነገር የለም። ስለዚህ ያላቸው አማራጭ ምንድነው? በቤቷ ውስጥ ካዝናዋ ላይ ያሉ መደርደሪያ ላይ ሜዳሊያዎቿን መደርደሪያ ላይ አስቀምጠው ኢንተርቪው ማድረግ ብቻ ነው። ሌላ ደራርቱን ሊያስታውስ የሚችል ምንም አይነት ቅሬት ነገር የሚታይ ነገር አልነበረም እና በዚህ ልክ አትሌቶቹ የሚያደርጉት ነገርና ለአትሌቶቹ የሚሰጠው ቦታ ምን ያክል የተራራቀ እንደሆነ በዶክመንታሪ መዝጊያ ላይ አለ እና በጣም የሚያሳፍር ነገር ነበር። ይሄ በህይወት ላሉት መታደል ነው። በዚህ ልክ ክብር ሲሰጣቸው ማየት ድሮ ቀድሞ መደረግ የነበረበት ምናልባትም ከዚህ በኋላ ለሚመጡ አትሌቶች እዚያው ፓርክ ውስጥ ተጨማሪ ቦታዎች ኖሮ ሐውልታቸው የተጨመረ መሄድ ነው ያለበት። የኦሎምፒክ ሻምፒዮን የሚሆኑ አትሌቶች በህይወት ለሌሉትም ያለመታደል ነው። እነሱ ኖሮ ቢያዩት በጣም ጥሩ ነበር። ግን ደግሞ ልጆቻቸው ይሄንን ሲሆን ማየት የተለየ ስሜት የሚሰጥ ነው፣ የተለየ ደስታን የሚሰጥ ነው። ምንም ጥያቄ የለውም እና በጣም ትክክለኛ ነገር ቀድሞ መደረግ የነበረበት ጊዜውን ያልጠበቀ ቢሆንም ግን ደግሞ አሁንም ቢሆን አሁን የሆነበት ታይምም ዘግይቶ መገኘት በጣም ትልቅ ነገር ነው። እንግዲህ ሁሉን ነገር መቼም በጊዜ ያለ ሰው ነው ሊያደርገው የሚችለው። ከዚህ በፊት የነበሩ ሰዎች ይህንን ማስተዋል መጠቀም ሀገርን በዚህ መልኩ መሸጥ አልቻሉም። አሁን ያሉት በእንደዚህ አይነት ሀሳብ መጥተዋል። እስኪ ጠቅላይ ሚኒስትር ዶክተር አብይ አህመድ እንደውም በዚሁ አጋጣሚ ስለ ኔሽን ቢልዲንግ ያነሱት ሀሳብ አለ። ይህንን ፓርክ ባስመረቁበት አጋጣሚ ላይ እንዴት ሀገር እንደሚገነባ በእንደዚህ አይነት ጀግኖችን ተጠቅሞ የሰጡትን ቃለ መጠይቅ ተከታትለን እንመለስ። ሁለት ነገር አቅፎ ይዟል። አንደኛ እነ አበበ ቢቂላ፣ እነ ምሩጽ ይፍጠር፣ እነ ቀነኒሳ፣ እነ ደራርቱ ሐውልት የተሰራላቸው ቦታ ነው። እነ ጥሩነሽ፣ እነ መሰረት ደፋር ተራ ዜጋ አይደሉም። ብዙዎቻችን በእንባ ያራጩ ለትውልድ ምሳሌ የሆኑ ኢትዮጵያን በዓለም መድረክ ላይ ከፍ ላንትነሳ ያደረጉ ጀግኖች ናቸው። እነዚህ ሰዎች ከሞቱ በኋላ በሰልፍ ብንቀብራቸው በቂ አይደለም። በህይወት እያሉ መከበር አለባቸው። የነሱን ክብር ያየንበት ቀን ነው። ያ ግን ብቻውን በቂ አይደለም። እንዳየው በሁሉም መስክ ህፃናት፣ ታዳጊዎች መሰልጠን የሚችሉበት ስራ ሰርተናል። ማንን እያዩ? ደራርቱን እያዩ፣ ኃይሌን እያዩ፣ ቀነኒሳን እያዩ፣ ጥሩዬን እያዩ። እነዚህ ይሄንን እያዩ ካደጉ እሱን ለመሆን ስለሚሰሩ ኢትዮጵያ በቀጣይነት በዓለም መድረክ ስሟን የሚያስጠሩ ጀግኖች ትፈጥራለች ማለት ነው። ተመለስን። አብራችሁ ስላላችሁ በጣም እናመሰግናለን። እንግዲህ ከፓርክነት ባለፈ አዲስ ስፖርት ፓርክ ደረጃቸውን የጠበቁ ሜዳዎችን ለሀገራችን ያበረከተ ፓርክ ነው። ለምሳሌ በመዋኛ ገንዳ በኩል ሀገርን ወክለው የሚሄዱ ዋናተኞች እንደምታውቀው አንዲት ሆቴል ካልተገኘ በስተቀር ጥራት ያለውን ደረጃውን የጠበቀ የመዋኛ ገንዳ አግኝተው ልምምድ የሚያደርጉበት እድል አልነበረም። አሁን ለነሱ ያንን እድል ይዞ መጥቷል። ከዚያ በኋላ ለምሳሌ በቀጣይ ዋናተኛ መሆን የሚፈልጉ ታዳጊዎች ካሉ በሚገባ
በፓርኩ አሰራር መሰረት በፈለጉበት ሰዓት ላይ ሄደው ልምምድ እያደረጉ ራሳቸውን ከዓለም አቀፍ የመዋኛ ገንዳዎች ጋር የሚያስተዋውቁበት እድል ይዞ የመጣ ነው። ሌሎች ተጨማሪ ሜዳዎችም አሉት በውስጡ። ለምሳሌ ሩጫን ለማስወተር ለሚፈልግ ሰው እስከ 800 ሜትር ድረስ ደረጃውን የጠበቀ ትራክ አለ። ሌሎች የእግር ኳስ ሜዳዎች አሉ፣ የባስኬትቦል፣ ቀደም ሲል እንዳነሳናቸው ብዙ አይነት አማራጮች ይዘው የመጡ ናቸውና ይሄ እንግዲህ መቼም በአደጉት ሀገራት ላይ አንዳንድ ሀገራት ውድድርን ሲያደርጉ ታስተውል ከሆነ በፓርኮች ውስጥ ይደረጋል አይደል? በቅርብ እንኳን አሜሪካ ላይ የነበረን ሀገር አቋራጭ ውድድር ፓርክ ውስጥ ነው የተደረገው። ምን ያክል ኃይል እንዳላቸው በደንብ የሚያሳይ ይመስለኛል። ማለት ፓርክ ዝም ብሎ ፓርክ ብቻ ሳይሆን በትክክል መሰረተ ልማቶችን ካሟላህበት ደረጃውን የጠበቀ አህጉር አቀፍ ዓለም አቀፍ ውድድር ማድረግ ብትፈልግ ያንን ማድረግ እንድትችል እድል የሚሰጥ ነው። ከዚህ በኋላ ኢትዮጵያ ውስጥ የሚመጡ ትልልቅ ውድድሮች አሉ እንደምታውቃቸው። ለምሳሌ የመላ አፍሪካ የወጣቶች ጨዋታ ይመጣል። እሱ ጨዋታውን ይሄ ስቴዲየም አንድ ነገር ማስተናገድ ይችላል። አንድ ነገር ማስተናገድ ስቴዲየም በትክክል ውሃዋና ማድረግ ትችላለህ እዚህ ፓርክ ላይ። የባስኬትቦል ውድድሮችን በትክክል እዚህ ፓርክ ውስጥ ማድረግ ትችላለህ። የነበረው ራስ ኃይሉ ሆኖ ትዝ ይልህ ከሆነ የዛሬ 2 ዓመት ኢትዮጵያ ያስተናገደችው የዞን 5 ላይ ራስ ኃይሉ ነው። ራስ ኃይሉ ብቻ ስለነበር እድሳ ላይ ነበር ወክማና ማድረግ አልተቻለም ነበር። የሰዓት መጣበብ፣ የፕሮግራም መጋጨት ነበር። አሁን ተመሳሳይ ውድድሮችን ቶርናመንት ብታዘጋጅ ኢትዮጵያ በተመሳሳይ ሰዓት እኩል ሁለት ጨዋታዎችን ማድረግ ይችላል። እና ይሄ ደግሞ እንግዲህ ሌላ ጸጋ ነው ማለት ነው። ይሄንን የምናነሳው እንግዲህ ስለዚህ ፓርክ ብቻ ነው። ሌሎች በቅርብ የተሰሩ ሌሎች መሰረተ ልማቶች አሉ። ባለፉት 7 ዓመታት እንደ ሀገር ስንመለከት ወደ 11000 አካባቢ ትልልቅ መሰረተ ልማቶች ተገንብተዋል። እነዚህ ስፖርትን ብቻ የተመለከቱ ነው የምናነሳውና ጂምናዚየሞች አሉ፣ የእግር ኳስ መጫወቻ ሜዳዎች አሉ፣ ቅርጫት ኳስ፣ ሌሎችና ሁሉን በአንድ የሚይዙ ሜዳዎችም ሲገነቡ ነበረ። ከዛ በተጨማሪ በፊት የነበሩ ስቴዲየሞች ነበሩ፣ መጫወቻ ሜዳዎች ሌሎች ነበሩና ወደ 39000 የሚጠጉ እድሳት ተደርጎላቸዋል። እነዚህ የሚጨምሩት አቅም አለ። አሁን ከዚህ ቀደም አንደኛው ችግር ምንድነው? እግር ኳስ ሜዳ ይፈርሳል፣ ህንጻ ይገነባል። እግር ኳስ ሜዳ ወይ ቅርጫት ኳስ ሜዳ ይነሳል፣ የሆነ ስራ ይሰራበታል። ወጣቱን ራሱን ሪፍሬሽ የሚያደርግበት ራሱን የሚያዝናናበት አምራች ዜጋ እንዲሆንና በስፖርቱ የነቃው ነው አካል ብቃቱን ጠብቆ ጤናውን እየጠበቀ ከዛ ውጭ ደግሞ ስራውን በትክክል እንዲሰራ የሚያደርጉ የስፖርት መሰረተ ልማቶች ቀስ ቀስ እያለ ቁጥራቸው እየቀነሰ ነበር። አንዳንድ ቦታዎች ትምህርት ቤቶች ላይ ብቻ መገኘት ጀምረው ነበር። አሁን ተመልሰው እንደ አዲስ ነው የተሰሩ የሚገኙት። አንዳንዶቹ በፊት የነበሩትም ደረጃቸውን ማሳደግ ስራ፣ ምክንያቱም ከዚህ በፊት የነበረው ደረጃውን ያልጠበቀ ምቹ ያልነበሩ፣ አንዳንዶቹ ጭቃ ነበሩ። ከዛ ውጭ ደግሞ አንዳንዶቹ በመጨረሻ ስፖርቶችን ለማካሄድ የሚያስቸግሩ ሜዳዎች ነበሩ። ሜዳዎቹ ተቀይረዋል፣ ደረጃቸው አድጓል፣ ተሳታፊዎችን መያዝ ይችላሉ። አንዳንዶቹ በፊት የነበሩት ውድድር ይካሄድባቸዋል፣ ከዛ ውጭ ግን ተሳታፊዎች አይኖሩ። ስፖርት ደግሞ ያለ ተሳታፊ ሊሆን አይችልም። ይህንን መቀየር ተችሏል። ብዙ ሀገራት ይህንን ሲያደርጉ ነው። በየቦታው ፓርኮችን ይገነባሉ፣ የስፖርት ማዘውተሪያ ቦታዎችን ይገነባሉ። አሁን እንደ ሀገር ተመሳሳይ ሂደት እየተካሄደ ነው የሚገኘው። ይሄ ደግሞ ብዙ ነገሮችን ሊቀይር ይችላል። አንደኛው የሀገር መገለጫ እየሆነ ይመጣል ስፖርቱ ራሱ። ሁሉም ሰው የሚያዘወትረው ከሆነ ከዛ ውስጥ ጥራት ያላቸው ስፖርተኞችን ታገኛለህ። እነዛ ጥራት ያላቸው ስፖርተኞች ደግሞ ሀገርን መወከል ይችላሉ። የጋራ አሸናፊ ሀገር መገንባት እንችላለን ማለት ነው። አንድ ዘርፍ ላይ የበቃ ስፖርተኛ ልናወጣ እንችላለን። ለምሳሌ ጥሩ ስቴዲየም ሲኖርህ፣ ጥሩ እግር ኳስ የሚጫወቱ ልጆች ብቻ ልታገኝ ትችል ይሆናል በጊዜ ሂደት ውስጥ። ይሄኛው ግን ከዛ ይለያል። ቅድም እንዳልነው በብዙ በቫራይቲ በተለያዩ ስፖርት አይነት ዘርፎች የተለያዩ ስፖርቶችን ለማግኘት እንዲህ አይነት በጣም የተለየ ስፖርቶችን የቀላቀሉ ማዘውተሪያዎች ደግሞ ያስፈልጋል። ያንንም የሚሰጥ ነው ይሄ። በአጠቃላይ አሁን እየታሰበ እንደ ሀገርም እየተሰራ ያለው በአጠቃላይ ወደ ኦሎምፒክ ላይ ልንሳተፍባቸው የምንችላቸው ኢትዮጵያ ውስጥ ፖቴንሻል አለ ተብሎ የሚታሰበው ወደ 17 ስፖርት አይነቶች ነው አይደለ? በእነዚህ ስፖርት አይነቶች አሁን አዳጊዎችን እያፈራን ከመጣን መሰረተ ልማቱ እየተገነባ ነው። ቀጣይ የሚሆነው ምንድነው? የአሰልጣኞች ስልጠና፣ የአዳጊዎች ልማት። እነዛ ነገሮች ምን ይመጣሉ? እርስ በርስ እየተያያዘ እየተቆላለፈ እያደገ መጥቶ መጨረሻ ላይ ምንፈልገውን አሸናፊነትን መገንባት እንችላለን። በእያንዳንዱ ውድድር ዘርፍ አንደኛው ምንድነው? ኦሎምፒክ ላይ ስንሄድ፣ የዓለም ሻምፒዮና ላይ ስንሄድ የውድድሮቹ ዘርፎች ያጥራሉ፣ ትንሽ ናቸው። እኛው አትሌቲክስ ላይ ነው። አትሌቲክስም ሆኖ የምንካፈለው ረዥም ርቀት ነው። ክፍተቶች አሉ ማለት ነው። ለአጭር ርቀት ምቹ አልነበረም። ይሄው አዲስ ስፖርት ፓርክ 800 ሜትር አሁን በቅርብ ጊዜ ብቅ እያለን የመጣንበት እሱ ማድረግ ይችላል። ከ800 በታች 100 ሜትር መሮጥ እንችላለን። እዛ ላይ 400 ማድረግ እንችላለን። ልምዶችን መስራት ይችላሉ ማለት ነው። ሲሰሩ ደግሞ ብዙ ነገሮችን ያሟላ። እዛው ጂምናዚየም ሰርቶ አንድ ሰው አትሌት ከሆነ እዛው ደግሞ ካፌዎች አሉ፣ ሱቆች አሉ። እዛው ተጠቅመ አረፈ ብለ
ሌላም መቀጠል ትችላለህ እንደ ስፖርተኛም ካሰብ እንደ መዝናኛም ሆኖ ደግሞ ሊያገለግል ይችላል። ለአንድ ስፖርተኛ ደግሞ ሪፍሬሽመንት በጣም አስፈላጊ ብዙ ነገሮችን ይቀያል። ሰውነት ሪከቨር ማድረግ አለበት። ልክ ከሮጥክ በኋላ እንት ያስፈልጋል ዋና መዋኘት ልትፈልግ ትችላለህ። ሰውነትም ያስፈልገዋል አንደኛው የስፖርቱ አካል ስለሆነ ያንን ያደርግልሃል። በአንዳንድ ስፖርቶች ደግሞ ለስፒድ የሚያግዛል ውሃ ዋና ልክ ነው። አንዱ ከአንዱ ጋር የተሳሰረ ነው ማለት ነው። ለሪከቨሪ በጣም አስፈላጊ ሪከቨሪ አንዱ የተናጥል ብቻ አይደለም። በፊት ስቴዲየም ተገነባለ። አንዳንዶቹ ስቴዲየሞች ሻወር እንኳን የላቸውም። ትሬኒንግ ከሰራ በኋላ ረጅም ርቀት መጓዝ አለበት። ረጅም ርቀት መጓዝ ነበረብህ። አሁን ግን ሻወሩ እዛው አለ። እዛው ደግሞ እንትን ብለህ ለሪከቨሪ ውሃ ዋና ከፈለክ ይሄን ማድረግ ትችላለህ። አይ መሰራው ጂምናዚየም ነው ካልክ ቀደም ብለህ ጂምናዚየም ትገባለህ። በጂም ትሰራና ሌላኛው መደበኛው ለምንድን ነው ትራክ ልታደርግ ትችላለህ። የውሃ ዋና ስፖርተኛ ከሆንክ ደግሞ በተመሳሳይ መልኩ ሌላ ፓተርን ትጠቀማለህ። ቅርጫት ኳስም ከሆነ ያንን ማድረግ ትችላለህ። እድሎቹን አማራጮችን ታሰፋለህ። ይሄ አንድ ሳምፕል ነው። ቀጣይ ተስፋ እናደርጋለን በየቦታው ክልሎች። ምክንያቱም አሁን በጠቅላይ ሚኒስትሩ ይሄኛው ተገነባ፣ ክልሎችም ደግሞ የራሳቸውን ኃላፊነት ወስደው ተመሳሳይ ነገር በክልሎቹ ደረጃ የሚገነቡ ከሆነ እንደ ሀገር ብዙ የስፖርት አማራጮች ይሰፋሉ። አሁን ያየን አይደል? ልክ ባለፉት አመታት በመደመር መጽሐፍ ሽያጭ በየቦታው አዲስ አበባ ላይ ተጀመረ፣ መገንባት ተጀመረ። ከዛ በኋላ ክልሎች ያንን መጽሐፍ ይሸጣሉ። ሌላ በጀቱ ለሌላ ርዕስ አይውልም። የስፖርት ማዘውተሪያ ነው የሚገነባበት። ምን ሆነ? የተሳሰረ ነው። ተመሳሳይ አዲስ አበባ ላይ ያለው ፓተርን ሐዋሳ ላይ ያለ፣ አዳማ ላይ ያለ፣ ሄደ ጅጅጋ ላይ ያለ፣ ባህር ዳር ላይ ታገኛለህ። ተመሳሳይ ነገሮች እየመጡ ማለት ነው። አሁን ልማቱም በሁሉም በኩል እየተሰራጨ መጣ። ይሄ ምንድነው? የጋራ ቅርስ እንዲኖረን የጋራ ትውስታ። ልክ የሆነ ነገር ስናስብ አዲስ ፓርክን ስናስብ ባህር ዳር ላይ ወይ አዳማ ላይ ወይ ሐዋሳ ላይ በተመሳሳይ መልኩ እንደዛ አይነት ነገር ይኖራል። ልክ ይሄ እኮ ከዛኛው ጋር የተሳሰረ ነው። አሁን የሞሮኮን ስፖርት መሰረተ ልማት ስናወራ የኪንግ መሐመድ አምስተኛ ነው እኮ የሚመስል እንደዚህ ተገምቷል። ማራካሽ ላይ እንደዚህ ያለ እዚህኛው ይሄኛውን ስቴዲየም የሚመስል እንደዚህ አይነት ነገር አለ። የሞሮኮን 200 የሚጠጉ አርቲፊሻል ተርፎችን ስናነሳ ከዛ አዲስ አበባ መተን 1000 ስናነሳ ሐዋሳ ላይ 3-4 አለ። ይሄ ይሰፋል ከከተማው ስታንዳርድ አንፃር ነው። አዳማ ላይ ተመሳሳይ መልኩ አለ። ጂጂጋ ላይ ሰመራ ላይ ይሄ ነገር አለ። አሁን ምን ሆነ? አንዱ ከአንዱ ጋር እየተሳሰረ ነው። ተመሳሳይነት አለው። በረጅም ጊዜ ደግሞ ስፖርት ኢንቨስትመንት በቀጥታ አሁን ዛሬ ስለገነባን ዛሬ ገንዘቡ አይመጣም። የዛሬ 3-4 ዓመት ማትረፍ እንጀምራለን ማለት ነው። አሁን ኢንቨስትመንት ማትረፍ ይጀምራል። አንዳንዶች ከተማዋ ላይ ትልቅ የኢንቨስትመንት አማራጭ ሆኖ መጥቷል። ለአመታት ያልተመለከትነው የኢንቨስትመንት ዘርፍ ነበር። አሁን ትልልቅ ስፖርተኞች ሳይቀሩ በዚህ ኢንቨስትመንት ውስጥ መግባት እንደሚፈልጉ በተደጋጋሚ ሲናገሩ ይሰማል። እና ይሄ እንግዲህ ይሄ ሪቮሉሽን ይሄ አብዮት ከወለዳቸው ኢንቨስትመንት ዘርፎች እና ደግሞ ተራ ኢንቨስትመንት ሳይሆን ለምሳሌ የሆነ ጊዜ ላይ ይመጣል አይደለ? ልክ በምርቃት ስነ ስርዓቱ ላይ ለምሳሌ ስለ ካዛንቺስ ሲያወሩ ጠቅላይ ሚኒስትር ዶክተር አብይ አህመድ ካዛንቺስ የሆነ አልኮል መሸጫ ቤት ከነበረ ከሱ ከፍ ያለ አልኮል መሸጫ ስለመሸጥ ፉክክር ነው እንጂ የምትገባው ለምሳሌ አሁን ሜዳ ሲሰራ ከሱ የተሻለ ሜዳ ስለመስራት ነው ፉክክር ውስጥ የምትገባው። እና በጣም ቶታሊ ኔጌቲቭ ሳይድ የነበረውን ኮምፒቲሽን ሌላ ትውልዱ ሊቀይር ወደሚችል አብዮት የፉክክር መንገድ ተቀይሯል። ብዙ ነገሮችን ይቀይራል። አሁን አንደኛው ችግር የነበረው በፖሊሲ አይደገፍም ነበር። ይሄ ትልቁ ችግር የነበረው አሁን በፖሊሲ ይደገፋል። አንደኛው የስፖርት ረቂቅ አዋጁም ይሄንን ይደግፈዋል። ባለፈው ከአንድ ወር ተኩል በፊት የሚኒስትሮች ምክር ቤት አጠቃላይ ተሰብስቦ የወሰነው ውሳኔ ምንድነው? ስፖርቱን ቢዝነስ ማድረግ ንግድ ማድረግ ነው። ይሄን ንግድ ለማድረግ ምንድነው መጀመሪያ መንግስት ነው ማሳየት ያለበት። ምክንያቱም ያለነው ደሃ ሀገር ነው። ደሃ ሀገር ስንሆን ደግሞ የመጀመሪያውን ስቴፕ የሚወስደው መንግስት። ሪስክ ወሳጅ ማህበረሰብ ላታገኝ ትችላለህ። ሪስክ አይወስድም። መንግስት ማሳየት አለበት። ሰርቶ ያሳያል። ከዛ የግል ባለሀብቱ የግል ዘርፉ ህዝባዊ ክንፉ መግባት ይጀምራል እዛ ኢንቨስትመንት ላይ። አሁን መንግስት አሳይቷል። ተጠራጠር በቀጣዮቹ አመታት ብዙ በግል ውስጥ የሚገነቡ ስቴዲየሞች ይኖራሉ። ከስቴዲየሞች ያነሱ ሌሎች ትልልቅ ጂምናዚየሞች ይኖራሉ። አሁን ያየን እኮ ነው ባለፉት 2 አመታት እንደዚህ አይነት ነገር 3-4 አዲስ አበባ ውስጥ አይተናል። ግለሰቦች እየገቡ ነው። እነዛ ግለሰቦች ያየ ደግሞ ሌላ ከነሱ አነስ ያለ ካፒታል ያለው ሰው ይገባል። በጋራ በመቀናጀትም ይገባል። በፖሊሲ ተደገፋለ። ሁሉም ነገር የሚመነጨው መጀመሪያ ላይ ከፖሊሲ ነው። ፖሊሲ ሲደገፈ በመመሪያ በሌሎች ነገሮች ተደገፋለ። የስፖርት ልማቶች ለስፖርት ልማት የሚያስፈልጉ እቃዎችን ከቀረጥ ነፃ ማስገባት የሚሆነው ፖሊሲ ካልደገፈ መመሪያ ማይፈቅድልህ ከሆነ ይሄንን አንድ ኃላፊ ሊፈቅድልህ አይችልም። ይሄ ሊሆን የሚችለው በፖሊሲ ደግፈ መንግስት እዛ ነገር ላይ ኢንቮልቭ ሲያደርግ ይመለከተኛል
ስፖርቱ ልካዋል ሌሎቹ መሰረተ ልማቶች ላይ እንደሚሰራው መንገድ እንደሚሰራው ጤና ጣቢያዎች እንደሚሰሩት ሁሉ የስፖርቱም ኢንቨስትመንት አንደኛው በቀጣይ የሀገሪቱ መዳረሻ በሀገሪቱ ጂዲፒ ላይ የሆነ ነገር አስተዋጽኦ ያደርጋል ተብሎ ሲታመንበት መንግስት ኢንቨስትመንት ያደርጋል። ያን ኢንቨስትመንት ሱሩታይም ያገኘዋል። አሁን ከእንግሊዝ ነገር ኳስ ስናነሳ መጀመሪያ መንግስት ነው የገባው። መንግስት ኢንቨስት አደረገ። ከዛ ባለሀብቶቹ ያ ነገር አዋጭ ነው መንግስት ለቆ ይወጣላቸዋል። እነሱ ኢንቨስት ያደርጋሉ። ካልሰሩ እንደማያገኙ ስለማያውቁ ያስተዋውቃሉ፣ ራሳቸው ይሸጡታል ያን ምርት። ያ ምርት ደግሞ አንድ ሀገር ውስጥ ያለው ሰው ይጠቀማል። ሁለተኛ ደግሞ ለሀገር ራሱ ሃርድ ከረንሲ ይዞ ይመጣል። አሁን አዲስ ፓርክን ስናነሳ ይሄን ሊጎበኝ የሚመጣ የውጭ ዜጋ የሚከፍለው ሃርድ ከረንሲ አለ። በተዘዋዋሪ መንገድ አገኘም ማለት ነው። ያወጣ ለግንባታ ያወጣነውን ነገር መልሰን እናገኝበታለን። ሁለተኛ ለሌላ ነገር አሁን አክሱምን ሊጎበኝ ወይ ላሊበላን ወይ ሶፍ ዑመር ሊጎበኝ የመጣ ሰው አዲስ አበባ ውስጥም ቆይታውን እናራዝማለን። ቆይታውን ባራዘምን ቁጥር ደግሞ እዚህ የሚቆይበት ጊዜ በተራዘመ ቁጥር ሀገር የምታገኘው ኢኮኖሚካል ቤኔፊት እያደገ ነው የሚመጣው። ይሄንን ብዙ ሀገራት አድርገውታል። ሄዶ አንድ ሰው የባርሴሎናን ሙዚየም ሊጎበኝ ሲሄድ የባርሴሎናን ሙዚየም የክለቡ ሙዚየም ብቻ አይደለም የሚጎበኘው፣ ከተማ ውስጥ ሌላ ሙዚየም አለ። ያንን ሙዚየም ይጎበኛል። ከዛ ጋር የተሳሰረው ጨዋታ ያያል። ያ ሰው ምንድነው ባርሴሎና ከተማ ውስጥ ረጅም ጊዜ ይቆያል። እዛው ስፔን ሳይወጣ ሌላ ቦታ ላይ ተመሳሳይ ነገር አለ፣ እዛ ይቆያል። ያለውን ይዞት የመጣውን ሀብት ቅሪት እዛው ስፔን ጥሎ ነው የሚሄደው ማለት ነው። ይሄ ብዙ ነገሮችን ብዙ ሀገራት በስፖርት ኢንቨስትመንት ይሄ ሶፍት ፓወርም ነው። ከዛ ውጭ ፖለቲካሊ ያለን እድገት ስልጣኔ ሀገሪቱ የደረሰችበትን መንገድ የምታሳየው ይሄ ገራገር ዲፕሎማሲ በስፖርቱ ያለን ፓወር መንግስት ምንድነው የሚያስበው ይሄንን ታሳይበታለህ። ብዙ ሀገራት እያደረጉት ነው። አሁን እኮ ከዚህ በፊት ከአሜሪካ ከ1994 ከአሜሪካ ዓለም ዋንጫ በፊት የነበረው አንደኛው የሚታሰበው ምንድነው አሜሪካ ለስፖርት ብዙም አልነበራትም። ወታደራዊ ነበር፣ ኢኮኖሚ ነበር። ግን ያ ብቻ በቂ አልነበረም። የዓለምን እግር ኳስ የዓለምን ህዝብ ምንድነው መያዝ የሚቻለው በእግር ኳሱ ነበር። አሜሪካ ወደ እግር ኳሱ ገባች። መንግስት ኢንቨስት አደረገ፣ የግል ባለሀብቶች ኢንቨስት አደረጉ። አሁን በተሻለ አቅም ከአሜሪካን ፉትቦል ቀጣይ እግር ኳስም እየተወደደ ከቅርጫት ኳስ በመቀጠል እየተወደደ እንዲመጣ ምክንያት እየሆነ መጣ ማለት ነው። እንደዚህ አይነት ነገሮች ደግሞ የሚሆኑት ሁሌም ሲሆን የመጀመሪያውን ድርሻ መንግስት ሲወስድ ነው ብዬ አስባለሁ። ልክ ነው። እስኪ ስለ አትሌቶቻችን ክብር ስናነሳ ነበር ቀደም ብለንም በዚህ የምርቃት ስነ ስርዓት ላይም ስለ አትሌቶቻችን ተራ ዜጎች እንዳልሆኑ ምን ያክል ክብር እንደሚገባቸው ጠቅላይ ሚኒስትራችን በዚያ ወቅት ንግግር አድርገዋል። እስኪ ተጨማሪ በምርቃት ስነ ስርዓቱ ላይ ያነሷቸውን ሀሳቦች ደግሞ ተከታትለን ተመልሰን እንገናኛለን። ኔሽን ቢልዲንግ የሀገር ግንባታ ስራ ሁለት መሰረታዊ ምሰሶዎችን የያዘ መሆን አለበት። ትናንትን በወጉና በቅጡ የሚያስታውስ በወጉ በቅጡ የሚያወሳ ነገን ደግሞ የሚሰራ መሆን አለበት። ለምሳሌ አድዋ ሙዚየም ስትሄድ አባቶቻችንን እናስታውስበታለን፣ ጀግንነታችንን፣ ነፃነታችንን እናስታውስበታለን። ሙዚየሞቻችን ስታይ ያ መልክ አላቸው፣ ያ ምሰሶ አላቸው። ነገር ግን ብቻቸውን በቂ አይደለም። ነገን ደግሞ የምንሰራው በልጆቻችን ነው። ልጆቻችንን አስተውለህ ከሆነ ባለፉት 8 ዓመታት ኢትዮጵያ ውስጥ 35000 ገደማ መዋዕለ ሕፃናት ገንብተናል። 35000 ግን ዩኒቨርሲቲ አልገነባንም። ብዙ ሰዎች አይገባቸውም። ዩኒቨርሲቲ ከ20-30 ዓመት በኋላ ሟች ነው። ነገ ያለው ኤርሊ ቻይልድሁድ ኤጁኬሽን ላይ ነው። ታች ነው ስራው ሊሰራ የሚገባው። ኪንደርጋርተን ስንገነባ፣ ኤሌመንተሪ ስንገነባ፣ ሃይ ስኩል ስንገነባ እነዛ ልጆች ሲደርሱ ሲበቁ ኢትዮጵያ ቀና እንድትል የሚያስችል አቅም ይዘው ይነሳሉ ማለት ነው። 5 ሚሊዮን ወጣቶች ኮደርስ እንፍጠር ያልነው ነገን ለመስራት የሚያስችል ትውልድ ለመስራት ነው። አሁን እያደጉ ያሉ ልጆች ይሄን እያዩ ካደጉ በቅርብ ርቀት ፓርክ ማየት ከቻሉ በቅርብ ርቀት ንጹህ ወኮይ ማየት ከቻሉ የሰው ሀገር መመኘት መቅናት ይቀርና በሀገር መኩራት፣ በሀገር መኖር፣ በሀገር መጽናት፣ ለሀገር መስራት እያደገ ይሄዳል። በዚህ ሂደት ውስጥ ኢትዮጵያ ትገነባለች። ኔሽን ቢልዲንግ የምናስብ ሰዎች ሚዲያ ብቻ የሚገነባው ትምህርት ብቻ የሚገነባው አድርገን መውሰድ የለብንም። ብዙ መስክ ሊሰራ ይገባል። በተለይ ደግሞ ትናንትናና ዛሬ ማሳሰር፣ አድዋንና ታዳጊ ማሳሰር፣ ደራርቱንና የነገዋን ደራርቱ ማስተሳሰር፣ እንዲህ እያደረግን በሄድን ቁጥር ኢትዮጵያ የሚገባትን ቦታ የሚገባትን ክብር ትይዛለች። ሁላችንን ልንገነዘብ የሚገባው በዓለም 10ኛው ፖፑሌሽን የያዘች ሀገር ናት ኢትዮጵያ። ከ130 ሚሊዮን በላይ ህዝብ ያላት ሀገር ናት። ከዚህ ውስጥ በጣም አብዛኛው 70% በላዩ
ከ20 ዓመት በታች ነው። የኢትዮጵያ አቨሬጅ ኤጅ ዛሬ 19 ዓመት ገደማ ነው። ወጣቶች ነን። ብንሮጥ፣ ብንሰራ፣ ብንሰለጥን፣ በእውቀት ብናድግ ኢትዮጵያን ብቻ ሳይሆን አፍሪካ ለመስራት የሚያስችል እድል አለን ማለት ነው። ኢትዮጵያ እየተሰራች ነው። በሁሉም መስክ ልብ ያለው አይን ያለው ማስተዋል ከቻለ ኢትዮጵያ በስራ ላይ ነች፣ ትሰራለች። ፈተናዎች፣ ችግሮች ሁሉ ወደ እድል በመቀየር ኢትዮጵያን የማጽናት፣ ኢትዮጵያን የመስራት፣ ኢትዮጵያን የማቆም ጉዳይ ታስቦበት እየተከወነ ነው ያለው። ፈጣሪም በብዙ እየረዳን ነው። መከናወን ሆኖልናል፣ መከናወን ተሰጥቶናል። የነካነው የጀመርነው ሁሉ ያልቃል። የነካነው የጀመርነው ሁሉ አምሮበት አብቦ ያልቃል። እንግዲህ ትውልድ ይህንን ዘመን የሥራ ዘመን፣ የመነሳት ዘመን፣ የመንቃት ዘመን አድርጎ ደግሞ የሚያወሳበት ጊዜ ይመጣል። እኛ በጣም ደስተኞች ነን። የጀመርነውን ያሰብነውን ኢትዮጵያ ውስጥ ማየት የምንፈልገውን ልጆቻችን እንዲያዩ እንዲኖሩበት የምንፈልገውን ኢትዮጵያ እየሰራን ነው ያለነው። በሁሉም መስክ ኢትዮጵያ እየተሰራች ነው ያለችው። ይህ ጉዳይ ይቀጥላል። ትብብር፣ መደማመጥ፣ ማስተዋል፣ በሙሉ ልቦና ማየት፣ አርቆ ማየት፣ ኢማጂን ማድረግ ያስፈልጋል። ተመለስን። አብራችሁ ስላላችሁ በጣም እናመሰግናለን። ከዚህ በፊት መቼም ኦሎምፒክን ማሸነፍ ከቤተ መንግስት የራት ግብዣ በዘለለ ምንም ማስታወሻ ቀሪ ማስታወሻ የለም በሀገር ውስጥ እንደምታውቀው እና አሁን ከዚህ በኋላ ኦሎምፒክ ለመወዳደር የሚሄድ አትሌት በሙሉ በልቡ ውስጥ ሐውልትን እያሰበ የራሱን ስም ዘላለማዊ ስለማድረግም ጭምር እያሰበ ነው የሚሄደው። የሀገርን ስም ማስጠራት ብቻ ሳይሆን የሱንም ስም ለዘላለም ከሀገሪቷ ጋር እያስተሳሰረ እያስጠራ ስለመሄድ ያስባል ብዬ አስባለሁኝና እንግዲህ በዚህ ስነ ስርዓት ላይ ሁሉም በህይወት ያሉ ጀግኖቻችን ተገኝተዋል። የተሰጣቸውን ክብር አይተዋል። በጣም ትልቅ ነገር ነው እንዲህ አይነት ነገር ላይ መታደም። የተሰማቸውን ስሜትም ተናግረዋል ከዚህ በዚህ በምርቃት ስነ ስርዓቱ ላይ እና እስኪ ከጀግኖች መካከል የተወሰኑትን ሀሳቦች ተከታትለን እንመለስ። የአትሌት ቀነኒሳ በቀለ በምርቃት ስነ ስርዓቱ ወቅት ላይ የተሰማውን ስሜት ገልጿል። ይሄ ፓርክ ማለት እና ሐውልት ስለቆመላቸውም ስላለው ስሜት በአጠቃላይ የተናገረበት ነው። ተከታትለነው እንመለስ። በእውነቱ ከሆነ እኛ ለውድድርም የተለያየ አገር በምንዞርበት ሰዓት የምናያቸው የስፖርት ማዘወተሪያ ቦታዎች በምናይበት ሰዓት በጣም እውነት ቅናት ይሰማን ነበር። ምክንያቱም ማንኛውም ሰው ፓርክ ከተማ መካከል ላይ ትላልቅ ፓርኮች፣ ስፖርት የሚሰራበት ሜዳዎች፣ ኳስ የሚጫወቱ የተለያየ ስፖርት የሚያደርጉ ህብረተሰብ ውስጥ ገብተን ስናይ በጣም እንቀና ነበር። እኔ ቀናለሁ በበኩሌ። ይሄንንም እንደው እኔ ይሄንን በማየት ከ10 ዓመት በፊት እዚህ ሱሉልታ አካባቢ ላይ ወልሰርቢ አካባቢ የሚባለው የስፖርት ማዘወተሪያ ቦታ ከመንግስት በተሰጠኝ እድል ቦታውን ወስጄ የስፖርት ማዘወተሪያ ሰርቼ ነበር። መሮጫ ትራክ ያለው ስቴዲየም ሁሉ ሆቴል የተሟላ ዛሬ ከ200 እስከ 300 አትሌቶች በዚህ ቦታ ላይ ስልጠና ያደርጋሉ። ከውጭም ጭምር መጥቶ እንደ ታዋቂ አትሌቶች እንደነ ሞፋራ ከተለያየ አገር መጥቶ እዚህ ቦታ ላይ ሰርቶ የሀገራችን ታዋቂ አትሌቶችም ትሬኒንጋቸውን በማድረግ ትላልቅ ኦሎምፒክ እንደ ሻምፒዮና ላይ ሄደው ሲያሸንፉ ነበርና ይህንንም ያደረኩበት ያው ከሌላ ካየሁት ነው። ያንን ግን ዛሬ መንግስት ትኩረት ሰጥቶ በተለይ በከተማችን ክብርት ከንቲባ አዳነች አቤቤ ከተማ ውስጥ ያለው አሁን የግሪነሪ ቦታዎች የኮሊደር ያሉ እንደ ኮሊደር ያሉ ኮሊደር ልማት ሰው አሁን ፓርኮች በየቦታ እየተሰሩ ነው። ስፖርት ማዘወተሪያ ቦታ ይሄ ከሚገባ በላይ የሚያስደስት ነው። ከፍተኛ ደስታ ተሰምቶኛል በዚህ ቦታ ላይ። ምናልባትም እኔ ብቻ ሳልሆን እውነቱን ያው መናገር ይችላሉ። ማታ ስንት ሰው ነው ወጥቶ በኮሊደሩ ላይ ወክ የሚያደርገው ስፖርት የሚሰራው? ምናልባትም እንደዚሁ ስናስበው በቀላል ሊመስለን ይችላል። ግን ስፖርት የአንድን ሀገር ጀርባ አጥንት ነው ቢባል ትልቅ ነው። ምክንያቱም ከተለያየ በሽታ ራሱን ለመጠበቅ ሰው አምራች ሆኖ ለመገኘት
ኢነርጀቲክ ለመሆን ለምሳሌ አምራች ግለሰብ ለመሆን ስፖርት ወሳኝ ነው። ይሄም ደግሞ ከተለያየ ከጥንካሬ ጎን ለጎን የጤና ጥቅሞችን ከዚህ እናገኛለን። ምክንያቱም ምናልባት ዛሬ ለመድኃኒቶች ታሞ ሰው በስኳር በደም ግፊት ስንት ብር ያወጣል ለመድኃኒት ብሎ ለተለያዩ በሽታ እየተጋለጠ ምናልባት በውፍረት አላ አግባብ መወፈር አላ አግባብ ያው እንቅስቃሴ ባለማድረግ ብዙ ወጪዎች ሊከተሉ ይችላሉ። እንደ ሀገርም ለመድኃኒት የሚወጣ ፎሬን ካረንስ ከማስቀረትም አንጻር ህብረተሰቡ ጤናማ ሆኖ መልካም ዜጋ አምራች ዜጋ እንዲሆን ትልቅ አስተዋጽኦ አለው። ይሄ ላወቀበት ማለት ነው። ይሄ ደግሞ እንደዚህ አይነት የስፖርት ማዘውተሪያ ቦታ በመሰራቱ ከተማ ውስጥ ህብረተሰቡ በዚህ ቦታ ላይ በጥንቃቄ እየተጠቀመበት በንጽህና በመጠበቅ እነዚህ ቦታ ላይ በአግባቡ ከተገለገለበት ህይወታቸውን በጣም ብዙ ነገሮችን የሚያቀልላቸው ይሆናል ማለት ነው። ስለዚህ ዛሬ ያየነው ነገር በክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ጋር እዚህ በመገኘት እኛውን አትሌቶች ኦሎምፒክ ሻምፒዮና ላይ ትላልቅ ለሀገራቸውም ትልቅ ውጤት ያስመዘገቡ አትሌቶች ናቸው። በዚህ ቦታ ላይ ከክቡር ጠቅላይ ሚኒስትር ጋር ከከተማችን ክብርት ከንቲባ ጋር በመሆን ነው እዚህ ቦታ ያው ዛሬ የጎበኘ ነውና ምርቃቱ የተደረገው። ከፍተኛ ደስታ ተሰምቶኛል። በዚህ አጋጣሚ ላመሰግናቸው እወዳለሁ። ምክንያቱም ለዚህ ትኩረት ሰጥቶ ይህንን ትልቅ ነገር በከተማችን ላይ እንዲኖረው በማድረጋቸው እኔ እንደ አንድ ሰው እንደ አንድ አትሌት ያው ላመሰግናቸው እወዳለሁ። እግዚአብሔር ያክብርልን። ስለተደረገልን ነገር ሁሉ እናመሰግናለን። ደስ የሚል አገላለጽ ነው። መቼም በስፖርቱ ውስጥ ያለፈ ሰው በተለይ ሌሎች ሀገራትን ወጥቶ እንደሚያይ እንደ አንድ ትልቅ የስፖርት ሰው የምታዘባቸው የሚቀናባቸው ነገሮች አሉ፣ በሌሎች ሀገራት እናያቸው የነበሩ። ስለዚያ ነው ቀነኒሳ ያነሳው እና ደግሞ ስለተደረገላቸው ነገርም አመስግኗልና በትክክል ምስጋና የሚያንሰው ነው ይመስለኛል። ይሄንን የኦሎምፒክ ሜዳሊያ ካመጡ ስንት ዘመን ነው? ለምሳሌ ደራርቱ የመጀመሪያዋ ሴት ነች በአፍሪካ 92 ላይ ባርሴሎና ላይ ያንን በማድረግ ገድል ሰርታለች። በርካታ የአፍሪካ ሀገራት ስለ ደራርቱ ገድል ያውቃሉ። የተቀሩት የዓለም ሀገራት በባርሴሎና ብዙዎች የደራርቱ ስም አዲስ አይደለም በስፔን ባርሴሎና ላይ። ለኛ ግን ርቆን የቆየ ስም ነበር። በቅርብ ተቀራርበን እንድናስበው በየቀኑ እንድናስበው የሚያደርግ ነገር አልነበረም። ኦሎምፒክ በመጣ ቁጥር ሜቢ የሆነ ታሪክ ሲመዘዝ የሆነች ሴት አትሌት ስታሸንፍ አብረን ልናነሳታ እንችል ይሆናል እንጂ በየጊዜው እንዲህ የምናስታውስበት እድል ግን አልነበረም እና ያንን ሁሉ የሚሰጥ ነው እና የተለየ እይታ ነው የቀነኒሳም እይታ ያንን በደንብ የሚያስረዳ ይመስለኛል። እስኪ ደግሞ የደራርቱንም የመሰረትንም ሀሳብ ደግሞ ተከታትለን እንምጣ። በኦሎምፒክ መድረክ ኢትዮጵያን ያነገሱ ጀግኖች ናቸው። ስለ ደራርቱ መቼም ተወርቶ የሚያልቅ አይመስለኝም። ማንም ባልነበረበት ወቅት ላይ የመጀመሪያ ሴት ሆና ነው በባርሴሎና የመጀመሪያውን የኢትዮጵያንና የአፍሪካን የኦሎምፒክ የወርቅ ሜዳሊያ በሴቶች ያመጣቸው። የተሰማትን ስሜት አጋርታለች። እሷም ስለ ፓርኩ ያላትን እይታ፣ ስለ መሰረተ ልማቱ ያላትን እይታ፣ የመሰረትንም ሀሳብ የደራርቱንም ሀሳብ ተከታትለን እንመለስ። እንደዚህ አይነት ፓርክ እንግዲህ በየቦታ የምናየው ወደ ውጭ ሀገር ከዚህ በፊት የምናየውና የምንመኘው ለሀገር መቼም ትመኛለህና ከምንመኛቸው አንዱ ነገር እንደዚህ የስፖርት መዘውተሪያ ነውና እሱም ደግሞ እዚህ ጋር በዘመናዊ መልክ በተሻለ መልክ ደግሞ ተሰርቶ ማየታችን ከሀውልታችንም በላይ ደግሞ እንደገና ደግሞ ለህብረተሰቡ በተለይ ደግሞ ለወጣቱ እንደዚህ አይነት የስፖርት ማዘውተሪያ ስትሰራ ተሰርቶ በስራ ላይ ውሎ በማየታችን በጣም ደስተኛ ነኝ። በጣም እውነት ከልብ ደስ ብሎኛል። ምክንያቱም እዚህ ውስጥ የምናያቸው ነገሮች ሰፊ የስፖርት አይነቶች ነው ያሉትና እንግዲህ ምናልባትም አሁን ቅድም ስናወራ የነበረው ከእንግዲህ ኢትዮጵያ ድሮ እንግዲህ በተወሰነ ውድድር ነው ኦሎምፒክን የምትካፈለው። አሁን ደግሞ እንግዲህ እንደዚህ አይነት ማዘውተሪያዎች ከተሰሩ ከተስፋፉ በየክልሉም እየወረዱ ናቸውና የተሻሉ ስፖርተኞች ይገኙበታል ብዬ ነው የማስበውና በተለይም ደግሞ አሁን ዛሬ የተለያየ ስፖርቶች እየተደረጉ ነው፣ ጎብኝተናልን። ይሄ በጣም ደስ የሚል ነውና ከተማችን እንግዲህ አዲስ አበባ እንደ ስሟ አዲስ ሆናለች። አዲስ ደግሞ አዲስ ይዘቶችን ይዛ መጥታለች። ስለዚህ ይሄ ለኛ ትልቅ ምዕራፍ ነው፣ ለኛ ትልቅ ደስታም ነው ማለት ነው። እዚህ ጋር ሆልታችን መሰራቱ
ለትላንትና ላረጋችሁ ተስተዋጽኦ ለሀገራችን ላረጋችሁ ተስተዋጽኦ ነው የተሰራው። ነገ ደግሞ እኛን ተተኪዎች የሀገሪቷን ኢትዮጵያን ደግሞ የኢትዮጵያን ስም ከፍ የሚያደርጉ ኢትዮጵያን ስም የሚያስጠሩ በተለያዩ ስፖርቶች የሚሰለፉ ለነሱ ደግሞ ይሄ ትልቅ ምሳሌ ነው። ምክንያቱም እዚህ ጋር ሁለገብ የስፖርት ሜዳ ስለሆነ የስፖርት ፋሲሊቲ ስለሆነ ብዙ ህብረተሰብ ይገባል፣ ብዙ ልጆች ይገባሉ፣ ብዙ ወጣቶች ይገባሉ፣ ብዙ እንግዶች እዚህ መጥተው ይጎበኛሉና ስለዚህ ይሄ ማለት ደግሞ ሰው አንዱ ነውና ምሳሌ ይሄ ትልቅ ምሳሌ ነውና በተለይም ደግሞ እንግዲህ ለተተኪው ትውልድ ለተተኪው ስፖርተኞች ይሄ ትልቅ ምሳሌ ነውና በተለይ ደግሞ ለነሱ በጣም ይሄ ትልቅ ትርጉም ያለውና ይሄንን አይተው ደግሞ ሌሎች ተተኪ ኢትዮጵያን ስም ከፍ የሚያደርጉ ይፈጠራሉ ብዬ ነው የማስበውና ይሄ በአጠቃላይ ለኛም ለቤተሰባችንም ለህብረተሰባችንም ለሀገራችንም ለከተማችንም ትልቅ ትርጉም ያለ ስራ ነው የተሰራውና በዚህ አጋጣሚ ክብርት ከንቲባችንን ክቡር ጠቅላይ ሚኒስትሩንም በአጠቃላይ እዚህ ጋር ያው እንግዲህ በጉልበትም በገንዘብም እዚህ ጋር የሰሩትን ከልቤ ለማመስገን እወዳለሁ በስፖርት ቤተሰብ ማለት ነው። ዛሬ ያየሁትን ነገር ለአይኔ ራሱ ማመን ነው ያቃተኝ። ይሄ ዝግጅት እንዳለ ስሰማ በዚህ ደረጃ አልጠበኩም። ኡራኤል አካባቢን በዚህ ገጽታ አየዋለሁ ብዬ አልገመትኩም። በተለይ ደግሞ የተሰራልኝን ሐውልት ሳይ ምን ያህል ለሀገር መስራት ትልቅ ነገር እንደሆነና ይሄ ሐውልት እንግዲህ ለኔ ብቻ ሳይሆን ለሚቀጥለው ጄኔሬሽን ይሄን እያዩ የሚፈሩበት በተለይ ደግሞ አሁን እንደምናየው እዚህ ጋር የትራክ መሮጫ አለ። የሚፈሩ አትሌቶች እንግዲህ ይሄንን የኛን ስታቹ እያዩ ለወደፊት ትልቅ ደረጃ የሚደርሱ ስፖርተኞችን የሚያፈራም ቦታ ነው የተዘጋጀው። እኔ እንዳጠቃላይ ግን በጣም ማመን አቅቶኛል። በተለይ አካባቢውን እንዲህ አይነት ነገሮች እንግዲህ እኛ በሌላ ዓለም እንግዲህ ለረጅም ዓመታት ስሮጥ ሁል ጊዜ የምመኘውን ነገር ነው ኢትዮጵያ ውስጥ አሁን እያየሁት ያለሁት እና ይሄ ለህብረተሰቡ በጣም ትልቅ ነገር ነው። እንግዲህ በአዲስ አበባ ውስጥ እንግዲህ ብዙ ጊዜ ማዘውተሪያ ቦታዎች የሉም፣ ሰዎች የሚዝናኑበት ቦታ የለም። አሁን እንደምናየው እንግዲህ በየአካባቢው ይሄን የመሳሰለ የተዋበ ቦታዎች እየተሰሩ ህዝቡ ጤናውንም እየጠበቀ የሚዝናናበት ቦታ ተመቻችቷል። እንግዲህ ይሄንን ላደረጉልን በጣም ትልቅ የሆነ ምስጋናዬን አቀርባለሁ። እንግዲህ ሁሉም መጥቶ ይሄንን እኛ ባይናችን ያየነውን መጥቶ እንዲጎበኝና እንዲያይ መልእክቴን አስተላልፋለሁ። እኛ እንግዲህ ወደ አትሌቲክሱ ስንገባ ባልተመቻቸ ሁኔታ ላይ ነው ብዙ ነገሮችን ያሸነፍ ነው። አሁን እንግዲህ እንደምናየው በዚህ አካባቢ ላይ እንግዲህ ኡራኤል አካባቢ ላይ ይሄ የቆምኩበት አካባቢ እንኳን በጣም ለመሮጥ የሚያመች ጥሩ አየር ያለው ብዙ ነገር እያየ አይንህ በራሱ ጥሩ ነገር የተመቻቸ ነገር እያየ የምትሰራበት ቦታ ነው። ስለዚህ እኔ ኢትዮጵያ ውስጥ በአትሌቲክስ ዘርፍ ብቻ ሳይሆን በሌላም ስፖርት ውጤታማ እንደምንሆን ዛሬ ያየናቸው የዋናው ስታንዳርዱን የጠበቀ የመዋኛ ቦታ አለ። ሌላው ኳስ መጫወቻ ቦታ አለ። የተለያየ ስፖርት የሚደረጉበት ቦታ አለ። እንግዲህ ወጣቱን የምመክረው አልባሌ ቦታ ከመዋል እንዲህ አይነት ስፍራዎች እየመጡ ራሳቸውን አንደኛ ስፖርት አገርህንም ታስጠራበታለህ፣ ጤናህንም ትጠብቅበታለህ። ስለዚህ በተለይ ለወጣቱ በጣም ትልቅ የሆነ ነገር ነው እየተሰራ ያለውና በጣም ደስተኛ ነኝ። በጣም ሀገሬ በዚህ አይነት ሁኔታ በማየቴ በጣም ተደስቻለሁ።